አጥር ዘሎ የገባው ሌባ መጨረሻው ምን ሆነ? የኢትዮጵያ ብሔራዊ የኤሌክትሪክ ተሽከርካሪ ነዳጅ ይፋ ተደርጓል። የኢትዮጵያ ብሔራዊ ባንክ የኤልሲ አገልግሎት ክፍያዎችን ከዓለም አቀፍ አሰራር ጋር ሊያግባባ ስለመሆኑም ሰምተናል። በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ውለዋል። አማራጭ የባስ ትራንስፖርት ተዘጋጅቷል ሲል ለአረፋ ተጓዦች መልካም ዜና አሰምቷል። ይህንን ዜና ይዘንላችኋል። ከውጭ ደግሞ ኢራን ከአሜሪካ ጋር በምታደርገው የሰላም ድርድር የተወሰኑ መሻሻሎች ቢታዩም ስምምነቱ ግን በቅርቡ ይፈረማል የሚል እምነት እንደሌለም ተገልጿል። እንደዚሁም ከውጭ ከያዝናቸው ዜናዎች መካከል ደግሞ በሆርሙዝ ሰርጥ በኩል የነዳጅ ትራንስፖርት ስለመጀመሩም የምንነግራችሁም ነገር ይኖራል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 17 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከይሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቅዳሜ ወዳደረግነው ዜናችን ውሰዳችሁም። አጥር ዘሎ በመግባት ብስክሌት የሰረቀው ግለሰብ በ5 ዓመት ጽኑ እስራት ተቀጣ። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው ወረዳ 9 አካባቢ በሚገኝ አንድ መኖሪያ ግቢ ውስጥም አጥር ዘሎ በመግባት የስርቆት ወንጀል የፈጸመው ተከሳሽም በፌዴራል የመጀመሪያ ደረጃ ፍርድ ቤት በ5 ዓመት ጽኑ እስራት እንዲቀጣ መወሰኑን የአውጉስታ ፖሊስ ጣቢያ ይፋ አድርጓል። ደረጃ ዳኛቸው የተባለው ይህ ግለሰብ ወንጀሉን የፈጸመው ከሌሊቱ 8 ሰዓት ገደማም ሲሆን የሰርቆ መውጫ መንገዱን አመቻችቶ በግቢ ውስጥ ከተቀመጡ ንብረቶች መካከልም ግምቱ 45,000 ብር የሚያወጣ አንድ ብስክሌት ይዞ ለማምለጥ ሲሞክር ነው እጅ ከፍንጅ ተያዘውም ተብሏል። ግለሰቡ ሊያመልጥ የቻለበት ዋናው ምክንያት በመኖሪያ ቤቱ አጥር ላይ ተገጥሞ የነበረው ዘመናዊ የአላርም ደህንነት መሳሪያ ድምፅ በማሰማቱም ሲሆን የቤት ባለቤቱ ባደረጉት የድረሱልኝ ጥሪና በአካባቢው በነበሩ የፖሊስ አባላትና የቅጥር ጥበቃዎች ፈጣን ትብብር ወዲያው በቁጥጥር ስር ሊውል ችሏልም ተብሏል። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ ዋና መምሪያ የምርመራ መዝገቡን አጣርቶ ለአቃቤ ካስተላለፈ በኋላ የፌዴራል መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ 3ኛ ወንጀል ችሎት ግንቦት 14 ቀን 2018 ዓ.ም በዋለው ፈጣን ችሎት መሰረትም ተከሳሹን ጥፋተኝነት በሰው በማስረጃ መራገጡም ተረጋግጧል። ፍርድ ቤቱም ተከሳሹን ያስተምራል፣ ሌሎችንም ያስቀጣል በማለት ግለሰቡን የ5 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ይህንኑ ክስተት መነሻ በማድረግም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ለህብረተሰቡ ጥብቅ ማሳሰቢያም ሰጥቷል። ጨለማን ተገን አድርገው ወንጀል የሚፈጽሙ አካላት ቀን ላይ አስቀድመው አካባቢውን እንደሚያጠኑ የጠቆሙ ፖሊስም የሚከተሉትን ጥንቃቄዎች እንዲያደርጉ አሳስቧል። በየአካባቢው አዲስና የማያውቁት ጸጉረ ልውጥ ሰው ልዩ ወይም አጠራጣሪ እንቅስቃሴ ሲያሳይም በአስቸኳይ ለፖሊስ ጥቆማ ማድረስ፣ እንደ አላርም ያሉ የደህንነት መሳሪያዎች በመጠቀምና አስተማማኝ የቅጥር ጥበቃዎች በመቅጠር ለራስ ንብረት ተገቢውን ጥንቃቄ ማድረግ እንደሚገባም የአዲስ አበባ ፖሊስ ኮሚሽን አሳስቧል። የኢትዮጵያ ብሔራዊ ኤሌክትሪክ ተሽከርካሪዎች ስትራቴጂ በይፋ ተጀመረ። ኢትዮጵያ ወደ ዘላቂ ሌላ አካባቢ ተስማሚ የትራንስፖርት ስርዓት ለመሸጋገር ያላትን ቁርጠኝነት የሚያሳይ ብሔራዊ የኤሌክትሪክ ተሽከርካሪ ስትራቴጂና ትግበራ ማዕቀፍ ይፋ ጀምራለችም። በትግበራ መርሃ ግብሩ ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ እንደገለጹትም ይህ ስትራቴጂ የካርበን ልቀትና በውጭ ነዳጅ ላይ ያለውን ጥገኝነት ለመቀነስ ታስቦ የተዘጋጀ ነው ብለዋል። ስራው ውጤታማ እንዲሆንም የቻርጅ መሰረተ ልማት፣ የኃይል አቅርቦት፣ የደህንነት ስርዓቶችና የባለድርሻ አካላት ቅንጅት በጋራ እንደሚከናወንም አብራርተዋል። በሌላ በኩል ደግሞ የኢንዱስትሪ ሚኒስትሩ መላኩ አለበልም የሀገሪቱ የኢንዱስትሪ ፖሊሲ የኤሌክትሪክ ተሽከርካሪ ዘርፍን እንደሚደግፍ ገልጸው ይህም የኤሌክትሪክ ሽግግር ለስራ ዕድል ፈጠራ ትልቅ ዕድል እንደሚፈጥር አስገንዝበዋል። ይህ አዲስ ስትራቴጂ የትራንስፖርት ዘርፉን ለማዘመን በርካታ ቁልፍ ተግባራት ያካተተም ሲሆን የህዝብ ትራንስፖርት ማስፋፋት፣ የሀገር ውስጥ ማምረት አሰባሰብና ኢንቨስትመንት ማበረታታት እንደዚሁም የታዳሽ ኃይል አጠቃቀምን ማጠናከር ላይ ያተኩራል ተብሎም ይጠበቃል። የኢትዮጵያ ብሔራዊ ባንክ የኤልሲ አገልግሎት ክፍያዎችን ከዓለም አቀፍ አሰራር ጋር ሊያጣጣም ነው።
የኢትዮጵያ ብሔራዊ ባንክ በሀገሪቱ የገቢና ወጪ ንግድ እንቅስቃሴ ላይ የሚታየውን የወጪ ጫና ለመቀነስና የንግድ ፋይናንስ ስርዓቱን ለማጠናከር በሚል የብድር ሰነድ ወይም የኤልሲ አገልግሎት ክፍያዎችን ከዓለም አቀፍ የዋጋ ተመን አሰራር ጋር የሚያጣጥም አዲስ መመሪያ ይፋ አድርጓል። ማዕከላዊ ባንኩ ዛሬ ባወጣው መግለጫ የንግድ ባንኮች ከኤልሲ ጋር የተያያዙ የአገልግሎት ክፍያዎችና ታሪፎች ቀደም ሲል ከተቀመጠው ከፍተኛ ጣሪያ ሳይሻገሩም በዓመታዊና በተመጣጣኝ ስሌት ላይ በመመስረት አንድ ወጥ እንዲያደርጉም ታዝቧል። ይህ የጋራ ስሌት አሰራር የባንኮችን የክፍያ ታሪፎች ግልጽና ተወዳዳሪ ለማድረግ ያለመ መሆኑም ተጠቁሟል። ይህ የአገልግሎት ክፍያ ማስተካከያም በአገሪቱ የወጪ ገቢ ንግድ ዘርፍ ላይ የተሰማሩ ነጋዴዎችን ወጪ በከፍተኛ ሁኔታ እንደሚቀንስም ተገልጿል። የክፍያ ተመኖቹ ከዓለም አቀፍ አሰራር ጋር መጣጣማቸው የኢትዮጵያ ንግድ ፋይናንስ ተአማኒነት ከመጨመሩም በላይ ሀገሪቱ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ እያደረገችው ያለውን በገበያ ላይ የተመሰረተ የውጭ ምንዛሬ ፎርም ስኬታማ ለማድረግም ትልቅ ገዛ ይኖራል ተብሏል። በደቡብ አፍሪካ 5 ኢትዮጵያውያን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ውለዋል። በደቡብ አፍሪካ ሊምፖፖ ግዛት በኖቬምቦ ዲስትሪክት 5 ኢትዮጵያውያን በአንድ ክፍል ውስጥ ዘግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጂኒያ በተሰኘ አካባቢ የሚኖር ኢትዮጵያዊ ወንድሙ መታገቱና አጋቾቹም በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 26 ቀን 2018 ዓ.ም ለፖሊስ አመልክቷል። ይህንን ተከትሎ የሊምፖፖ የተደራጁ ወንጀለኞች መከላከል ቡድን ባደረገው ክትትልም ግንቦት 8 ቀን 2018 ዓ.ም ሌvuምቦ በተሰኙ አካባቢ በሚገኝ አንድ የችርቻሮ መደብር ወይም ስፓዛ ሾፕ ላይ ድንገተኛ ፍተሻ ማድረጉም ነበረም። ፖሊስ በደረሰበት ወቅትም ዕድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶችም በክፍል ውስጥ ተቆልፎባቸውም ተገኝተዋል። ታጋቾቹም ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገረፈ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረም ለፖሊስ ተናግረዋል። የ24 ዓመቱም ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀሉ ተጠርጥረው በቁጥጥር ስር መዋላቸውም ገልጿል። በቦታው ላይም ህገወጥ ሲጋራዎች፣ በተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር መዋላቸውም ታውቋል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ ህገወጥ ሲጋራ ዝውውርና በመኒ ላውንደሪ ወንጀል ክስ የቀረበባቸውም ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እንዲከታተሉም ታዟል የተባለው ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸው 2 ተጨማሪ ተጠርጣሪዎች ደግሞ ለማዳን ምርመራ እያደረገ መሆኑን ገልጿል። ቀጥለናል አድማጮቻችን። ለአረፋ ተጓዦች የምስራች ዜና ተሰምቷል። አማራጭ የባስ ትራንስፖርት አገልግሎት ተዘጋጅቷል ሲሉ የሁለቱ ዞን አስተዳደሮች ተናገሩ። ዛሬ የተባሉ ቦታዎች ልጆቻችን ዕቃ ይዘን ሄደን ስንጉላላ ውለናል ሲሉም ተጓዦቹ ደግሞ ቅሬታቸውን አቅርበው ነበር። ተጓዦች በቁጥር ከ50 እስከ 60 የሆነውን ቢደውሉ ባሶቹን ባሉበት ድረስ ማቅረብ ይቻላል የዞኑ ትራንስፖርት መምሪያን ብለዋል። የፊታችን ረቡዕ የሚከበረው የኢድ አል አድሃ አረፋ በዓል ምክንያት በማድረግ ከአዲስ አበባ ወደ ጉራጌና ስልጤ ዞኖች ለሚጓዙ ዞኖች አማራጭ የባስ ትራንስፖርት አገልግሎት ከዛሬ ግንቦት 16 ቀን 2018 ዓ.ም ጀምሮ መዘጋጀቱን የሁለቱም ዞን አስተዳደር ገልጿል። መምሪያዎቹ በተናጠል አሳወቅ ነው እንደነበረም ባወጡት መግለጫ ከፌዴራል ትራንስፖርትና ሎጂስቲክስ ሚኒስቴር ጋር በመቀናጀት ተጓዦች ትራንስፖርት የሚያገኙበትን አማራጭ መዘጋጀቱ ነበር ያመላከቱትም። ለሕዝብ ይፋ ባደረጉት መረጃም በአዲስ አበባ ታታ ባሶች የሚገኙባቸው ተብለው የተገለጹ ቦታዎች አየር ጤና፣ ሉካንዳ፣ የሺደበሌ፣ ካራቆሬ፣ ቄራ፣ ጀሞ፣ ቤተል፣ ዓለም ባንክ፣ ዘነበወርቅ፣ ሎሚ ሜዳ፣ ላምበረት እንደዚሁም አውቶቡስ ተራ 2 መናኸሪያዎች ይገኙበታል። ከዚህ ባለፈም የጉራጌ ዞን አስተዳደር ለአረፋ በዓል ከአዲስ አበባ ወደ ዞኑ የሚመጡ ለርቀት የሚከፍሉትን የዋጋ ታሪፍ ጭምርም ለሕዝብ ይፋ አድርጎም ጥቆማ ያላቸው በስልክ ቁጥር በ0949977733 እና በ0904023031 እንዲጠቀሙ ማሳውቆ ነበረ። አድማጮች የኢትዮጵያ ድምፅ ዜናዎችን በማድመጥ ላይ ትገኛላችሁ። ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎች አልፈናል።
ኢራን ከአሜሪካ ጋር በምታደርገው የሰላም ድርድር የተወሰኑ መሻሻሎች ቢታዩም ስምምነቱ ግን በቅርቡ ይፈረማል የሚል እምነት እንደሌላት በማሳወቅ የአሜሪካን ጉጉት አጣጥላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ይህንን ያሳወቁትም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነቱ ሰኞ ዕለት ሊደርስ ይችላል ማለታቸውን ተከትሎ ነው። ቃል አቀባዩም በቴሄራን በሰጡት መግለጫም አብዛኛዎቹ የድርድር ነጥቦች ላይ መግባባት ላይ መደረሱም እውነት ቢሆንም ስምምነቱ በቅርቡ ይፈረማል ብሎ መደምደም ግን ፈጽሞ አይቻልም ብለዋል። በሁለቱ ሀገራት መካከል እየተረቀቀ ያለው የመግባቢያ ሰነድም የ60 ቀናት የተኩስ አቁም ማራዘሚያ፣ የሆርሙዝ ባህረ ሰላጤ ዳግም ክፍት ማድረግና በኢራን የኒውክሌር ፕሮግራም ዙሪያም ለሚደረጉ ቀጣይ ድርድሮች እቅድ ማውጣት ያካተተም ነው። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ሁለቱ ወገኖች ስምምነት ላይ እየደረሱ መሆኑን ቢያሳውቁም በኋላ ግን ተደራዳሪዎች እንዳይቸኩሉ ጥብቅ መመሪያ መስጠታቸውም ተገልጿል። በህንድ ጉብኝት ላይ ያሉት ሚኒስትር ማርኮ ሩቢዮ ከኢራን በኩል ምላሽ ለማግኘት ጊዜ እየወሰደ መሆኑን ተናግረዋል። በመጨረሻ በሆርሙዝ ሰርጥ በኩል ውስን የነዳጅና የተፈጥሮ ጋዝ ትራንስፖርት ዳግም መጀመሩ ተሰምቷል። በአሜሪካ እስራኤልና በኢራን መካከል በተቀሰቀሰው ጦርነት ምክንያት ላለፉት 3 ወራት ሙሉ በሙሉ ተቋርጦ ለነበረው የሆርሙዝ ሰርጥም የባህር መስመር ውስን የንግድ መርከቦችና የነዳጅ ጫኝ ታንከሮች ጉዞ ማስተናገድ መጀመራቸውን ዓለም አቀፍ መገናኛ ብዙሃንን ጠቅሶ ሮይተርስ ዘግቧል። የመርከቦችን እንቅስቃሴ የሚከታተሉ መረጃዎች እንደሚያሳዩት ከሆነ በአካባቢው የሚንቀሳቀሱ የተለያዩ ሀገር መርከቦችም የትራንስፖርት ጉዞአቸውን መጀመራቸውን አሳውቋል። ይህ የባህር ወሽመጥ በዓለም አቀፍ ደረጃም ከሚንቀሳቀሰው አጠቃላይ የነዳጅና የፍሳሽ የተፈጥሮ ጋዝ ፍሰት ውስጥም 1/5 ወይም 20 በመቶ የሚያስተናግድ በመሆኑ የዓለማችን ቁልፍና እጅግ ወሳኙ የኃይል አቅርቦት ማነቆ ተብሎም ይታወቃል። በአሁኑ ወቅት የባህር ትራፊኩ ዳግም መጠነኛ መነቃቃት ያሳየውም በኢራን መንግስት በተቀመጡ ጥብቅ የቁጥጥር መስመሮችና መመሪያዎች ስር ቢሆንም አሁን ያለው የንግድ ፍሰት መጠን ጦርነቱ ከመቀስቀሱ በፊት ከነበረው ይዘት ጋር ሲነጻጸር ግን እጅግ በጣም አነስተኛ መሆኑም ታውቋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 17 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።